እንዴት ናችሁ ውዶቼ? እግዚአብሔር ይመስገን በጣም ደህና ነኝ። ገና ልጆች እንኳን ወደፊት የሚሆኑትን አሁን እየኖሩትን ያልተረዱ ልጆች ተስፋ ሲቆርጡ ተረድተው እኮ አልጨረሱትም። እየኖሩ ያሉትን እንኳን እኮ አልገባቸው። ምን አያችሁና ገና ማን ልትቀድሙ ነው የምትሽቀዳደሙት? እግዚአብሔር እኮ ፊት እየመራችሁት ከኋላ የሚከተል አምላክ አይደለም። መቼ መንገዱን ከፈታችሁለት? ስለዚህ ያ መንገድ መክፈት የሚመጣው ደግሞ በጊዜ ነው። መቼ ጊዜ ሰጣችሁት? እስኪ ልንገራችሁ ስሙኝ። እግዚአብሔር ከናንተ ጋር ለመስራት የቀደዳችሁለትን ቦይ አይጠቀምም። እግዚአብሔር ከናንተ ጋር ለመስራት የከፈታችሁትን በር አይጠቀምም። ውርስ የእናት ውርስ አይጠቀምም። የአባት ቅሪት አይጠቀምም። ምንም እርሾ አይፈልግም። እግዚአብሔር ከናንተ ጋር ለመስራት ራስን ባዶ ማድረግ ብቻ ነው የሚፈልገው። እግዚአብሔር ትምክት የሚሆናችሁን ነገር እፊት ካስቀደማችሁ አይገኝም። እግዚአብሔር ስራ የሚሰራው ብቻችንን በተገኘንበት ጊዜ። እግዚአብሔር ነገውን የሚያሳምርለት ሰው ምልክቱ ልንገራችሁ፣ ዛሬው ምንም ያማረ ይሆንለት። የነካው ይበላሽበታል፣ ያቀደው ይፈርሳል። አለኝ ያሉት ሰዎች ሁሉ ይጠፉበታል። ይረዱኛል፣ ይደግፉኛል ብሎ እቅድ ውስጥ የከተታቸው ሰዎች ሁሉ ይጨክኑበታል። ይሄንን መነሻ አድርጌ ብሎ ያቀደው ነገር ሁሉ ይከሽፋል። እኔ የነካውት ሁሉ ምን በቃ አይባረክም ብለን ሰዎች አይደለም እኛ በራሳችን ተስፋ እስክንቆርጥ ድረስ እግዚአብሔር ዝም ይላል። ነገር ግን እግዚአብሔር አብሮት መጨረሻውን ከሱ ጋር ሊያደርግ ለፈለገው ሰው ባዶ እስክትሆኑ ይጠብቃችኋል። አለኝ ያላችሁትን ነገር ሁሉ ተጠቅማችሁ ታጠቂያለሁ ያላችሁትን መሳሪያ ጥይት ሁሉ ተኩሳችሁ ስትጨርሱ ዝም ብሎ ያያችኋል። ምክንያቱም እግዚአብሔር እኛ በቀደድንለት ቦይ ላይ የሚመጣ ጎርፍ አይደለም። እግዚአብሔር ምንም ምክንያት አይፈልግም። ራሱ በቂ ምክንያት ነው። ስለዚህ እኔ ወዶች በቃ ልክ እኔ በቃ ለኔ ሲሆን የማይጨክን ሰው የለም። ለኔ ሲሆን ይሄ ነገር ይበላሻል የምትሉበት ጊዜ ተስፋ ቆርጣችሁ ቁጭ በላችሁ ጊዜ የዛን ጊዜ ባዶ ነኝ ብላችሁ እንደዚህ እርግፍ ውስጣችሁን፣ ኪሳችሁን፣ ዝምድናችሁን፣ ጓደኝነታችሁን፣ እውቅናችሁን ሁሉ እርግፍ አርጋችሁ ባዶአችሁን በቆማችሁ ጊዜ የምትመኩበትን ውበት፣ ጉልበት ሁሉ በተዋችሁ ጊዜ እግዚአብሔር የዛን ጊዜ ገና ስራ መስራት ይጀምራል። እግዚአብሔር የሚመጣው ተስፋ በቆረጠን ጊዜ ነው። የዛን ጊዜ ማንንም እርሾ አይፈልግም። በቃ ራሱን ችሎ ስራውን ይሰራል። ይሄ እስኪሆን አንድ ቀን ወይም አንድ አመት፣ 3 ቀን ወይም 3 አመት ብቻ ላይሆን ይችላል። ነገር ግን ከፊት ቀድሞ ያስቀኗችሁ የነበሩ ሰዎችን ሁሉ ቀድማችሁ ትገኛላችሁ። ወደ ኋላ ስትያቸው ሩቅ ናቸው ከናንተ። በእውነት በብዙ ነገር ተደግፈው ታቅፈው ታጅበው የነበሩ ሰዎች ስታያቸው እናንተ በጣም ብዙ ርቀት ሄዳችኋል። በጣም በብዙ ነገር እግዚአብሔር ደግሞ ሲባርክ ሙሉ አርጎ ነው፣ ጎዶሎ የለውም። ሙሉ አርጎ በእውነት ድንቅ ይላል። ኮምፕሌን ለማድረግ እንኳን በፊቱ ለምን ለማለት እንኳን ክፍተት አይተው ሙሉ ያደርጋ አርጎ ነው። ከዛ በኋላ ይሄ እንዲሆንልኝ ያ እንዲሆንልኝ ብላችሁ ስትሮጡበት የነበረው ነገር ሁሉ ትረሱና እግዚአብሔር ሲያከናውንላችሁ እንዴ እኔ ማን ነኝ ለምን ይሄን አረክልኝ ማለት ትጀምራላችሁ። እንዴ አይገባኝም ማለት ትጀምራላችሁ። ይገባኛል ብላችሁ እንዳሮጣችሁ በፍጹም ትትና አይገባኝም፣ ይሄ ምንድነው? ማን ነኝ እኔ? ለምንድን ነው ይሄን ያደረክልኝ? የቱ ነገሬ ነው ጌታ ሆይ ብላችሁ በፊቱ በእውነት ራሳችሁ በጣም ዝቅ ታረጋላችሁ።
አይገባኝም ትላላችሁ። እግዚአብሔር የዛን ጊዜ ነው በቃ ከእናንተ ጋር እየኖረ ደስ የሚለው። ትዕቢት፣ ትምክት፣ ኩራት፣ ጉራ አይኖርባችሁ። ብዙ ሰዎች እኮ ሀብት ያገኛሉ። ሀብታቸው ግን በምን እንደሚታጀብ ታውቃላችሁ? በንቀት፣ በጥጋብ፣ በትዕቢት፣ በጭካኔ። ያ አይሆንም። እግዚአብሔር የዳበሰው ህይወት ውስጥ የተገኘ ክብር ዝቅ ነው የሚያስደርገው። እግዚአብሔር ቸር ስለሆነ እንጂ ይሄ በእናንተ እንዳይሆን በደንብ እያወቃችሁ ነው የምትሉት። እና ባካችሁ ልጆቼ ተስፋ ቆርጣችሁም ቢሆን እግዚአብሔር ይጠብቁት። የእግዚአብሔር አሰጣጥ ፍጹም ንጹህ ነው። ይሄንን በህይወቴ ተምሬያለሁ እዚህ በኖርኩበት ዘመን። እስኪ እግዚአብሔርን ተስፋ በመቁረጥ ውስጥም ሆናችሁ ቢሆን ጠብቁት። ሞኝ ሰው ተስፋ ሲቆርጥ ራሱን ያጠፋል። እግዚአብሔር ሊመጣ ሲል፣ እግዚአብሔር ሊደርስ ሲል በእውነት በቃ እግዚአብሔር አሁን ልጄ ባዶ ነው፣ ሁሉ ሞክሯል፣ አሁን ምንም የለውም፣ እኔ ነኝ የመጨረሻ አማራጩ፣ አሁን ስራዬን እጀምራለሁ ሲል ራሱን ያጠፋል። ልጆቼ አትቀደሙ፣ ጠብቁት፣ ጠብቁት። በተስፋ መቁረጥ ውስጥም ቢሆን ሆናችሁ እግዚአብሔርን ጠብቁት። እግዚአብሔር የታመነ አምላክ ነው። ምን አጥቶ ይቀራል? ምን አሳፍሮት ይቀራል? ምን ጎሎት ይቀራል? ጥበብ፣ ገንዘብ፣ ቸርነት ምን አጥቶ ምን ጎሎበት ጊዜ አጥቶ? እመኑኝ እግዚአብሔር ምንም ስለማያጣ አያሳፍረንም። ከኛ አይጉደል እንጂ ከእግዚአብሔር አይጎልም። እንደው ይሄንን ምክሬን እምወዳችሁ እንደው ሼር አድርጉልኝ። በዚህ ሰዓት ብዙ ተስፋ መቁረጥ ውስጥ ያሉ ሰዎች አሉ። በትንሹ ተስፋቸው የተሰበረ፣ በትንሹ ምርኩዛቸው የወደቀባቸው አሉ። እባካችሁ ሼር አድርጉላቸው። እግዚአብሔር እኮ እንኳን በሰው በስላሴ አምሳል በተፈጠርኩት በእኔ በበለዓም አህያም ይናገራል። እባካችሁን ሼር አድርጉና አድርሱልኝ። አንድ ሰው ቢጽናናና ነገን ቢያይ ትልቅ ነገር ነው። አመሰግናለሁ። እግዚአብሔር ይስጥልኝ።